በቃ ከዚህ በኋላ አሁን እውነቴን ነው የምልህ መሮኛል ባንተ ምክንያት ከሌላ ሰዎች ጋር መጋጨት ከሌላ ሰዎች ጋር አክስቴ ለምንድን ነው አንቺ ብቻ ለምንድን ነው ግን ለሱ ታዳዩ እኔ ለሱ ያደለው አይደለም ለትክክለኛው ነገር ነው ያደለው ያለሁት እኔ ለሱ አይደለም ያደለው ያለሁት እኔ ጭንቅ አልችልም አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የፊሩና የዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልብኝ ሰላማችሁ እንዴት ነው ጤንነት አማን ነው ወይ አለንኛ አልহামዱሊላህ በጣም ደህና ነን ያው ደህና ነን ብንል ይሻለናል ማለት በአላህ ምስጋና አይታጣም ምስጋና እናድርስ ምክንያቱም ማለት ነው ሁሉም ነገር ለበጎ ነው ሁሉም ነገር በምክንያት ነው የሚሆነውና ያው የሆነው ነገር እንደሆነው ሆኖ እኛ ግን አልহামዱሊላህ በጣም ደህና ነን ያው የኔ ውድ ቤተሰቦች አማኒ ባደረገው ነገር በጣም እጅግ እንዳዘናችሁ በጣም እንደደበራችሁ አውቃለሁ ግን ምንም ማድረግ አልችልም እኔ ከህቴ ላይ ተቀብዬ ሳመጣው እንደዛ አይነት ልጅ ይሆንብኛል ብዬ አስቤ አይደለም ምክንያቱም አማኒ የኔ ታላቅ እህቴ ልጅ ነው እዚህ ግን ከኔ ጋር እንድንኖር አብረን ተያይዘን ስንመጣ ካለንበት ቦታ ላይ ጥሩ አይነት አይምሮ ይኖራል በጣም ጎበዝ ልጅ እንደነበረ ነው ማቀው ዛሬ ላይ ግን ምን እንደነካው አላቅም ያው እንዳያችሁት በጉቱ ቻናል ላይም በሌሎቹም ቻናል ላይ እንዳያችሁት አማኒ ጉቱን ወቅቶታል ግን እኔ እንደዚህ አይነት ነገር ያደረገበት ምክንያት ምን እንደሆነ ግራ ገብቶኛል በጣም ተናድጃለሁ ማንን እንደማናገር ማንን የት እንደማደርግ ማንን ይቅርታ እንደምጠይቅ ምናምን ነገር በጣም ግራ ገብቶኛል ምክንያቱ የጉቱ እህት በጣም ተናዳለች በቃ ምን እንደምታደርግ አላውቅም ግን አልহামዱሊላህ በጣም ደስ ብሎኛል ምክንያቱ ጉቱ ያደረገ ያለው ነገር ጉቱ እየሰራ ያለው ነገር ማለት ነው በጥሩነት ነው እንትን ያለው እኔንም አላሳፈረኝም ብዙ ነገር ጠይቄው መክሬው ምን ብዬ ማለት ነው ያው በስተመጨረሻም ቢሆን ማለት ነው ችግር የለውም እኔ ምንም አላደረገኝም እሺ ብዬ እመሰክራለሁ ብሎኛል እኔም በጣም ደስ ብሎኛል ምክንያቱም እኔ ያደራ ልጄ ነው አማኒ ያው አምጬ ባልወልደም እንደ ልጅ ያሳድገዋለሁ አብሬ የመከርኩት የዘከርኩት ብዙ ነገር ያደረኩኝ እዚህ ደረጃ ድረስ አድርሻለሁ ከጉቱ ጋር በጣም ቤስት ጓደኛሞች ነበሩ በጣም ጥሩ ጓደኛሞች ነበሩ ብዙ ነገር የሚያሳልፉት አብረው ነበርና ዛሬ ሴቶች በመጡ ሴቶች ምክንያት ትንሽ ህይወታቸው እየተበጠበጠና እርስ በርስ አልስማማ ያሉን ቢያስቸግሩኝም እኔ ለጉቱም ለአማኒም ጥሩ አክስት ነኝ ብዬ ነበር ማስበውና በዚህ ሁኔታ አማኒ ያናደደኝ ስለመጣ አማኒም ማናዶኛል አሁን ጉቱ እኔ አልወጋኝም ብዬ ከመሰክርልሻለሁ ብሎኛል እንግዲህ አላህ ይስጠው ምንም ማድረግ አልችልም ከአላህ በላይ ደግሞ ማለት ነው ከአላህ በታች ደግሞ ጉቱ ተባብሮኛል በዛ ላይ እህቱም ደግሞ በጣም ተናዳ ነበርና ትንሽ ጋብ ብላ እሷም እንዲፈታ ፈቃደኛ ሆና እሺ ስላለችኝ እሷንም በጣም እጅግ አመሰግናለሁ በቃ ያለው ነገር ይሄ ነው ተመልካቾቻችን እንግዲህ እኔ አላህ ያስተካክለው ነው ምለው ምክንያቱም አማኒ እየፈጠረ ያለው ነገር ምን እንደሆነ አላቅም ሁሉ ጊዜ ጥሩ አይነት አመለካከት የለውም አሁን በዚህ ወራቶች ምናምን ደግሞ ያመጣው ሁካታ ምናምን ጭቅጭቅ ምናምን ለምን ሆነ ለምን ተናገሩ ለምን አዩኝ ማለት አምጥቷል እንዲስተካከል ማድረግ አለብኝ ብዬ አስባለሁ እንግዲህ አማኒ ምን እንደሚል አላውቅም አሁን ገብቼ ሁሉንም ነገር ጨርሼ ማለት ነው እሱም ያው ጉቱን ስለመሰከረ አልወጋኝም ምናምን ብሎ ስለመሰከረ ውስጥ ገብቼ ምናልባት ከተሳካልኝ እኔም ደግሞ ያለው ነገር ጨራርሼ ይዤ ልወጣ እችላለሁ ካልሆነም ደግሞ ተመልሰን ጉቱ ወይም ይዤ መጥቼ ወይም ደግሞ ሌላን ሰው ይዤ መጥቼ ከሰዓት ላይ አብረን እናስፈታዋለን ብዬ ተስፋ አደርጋለሁ ምክንያቱም እኔ ጧት ነው ለሊት ነው የወጣሁት ጉቱ ጋር ሄጄ ሁሉንም ነገር ጨራርሼ እዚህ መጥቼ ሁሉም ነገር እንዲጨራርስ አድርጌ ስለሆነ የመጣሁት ያው እንደሚፈታና ትንሽ ቆይቼ እንደማስፈታው ለመንገር ነው ለአማኒ የመጣሁት ተመልካቾቻችን እንግዲህ አማኒ ጋር ልግባና አማኒ ደግሞ የሚለኝን እንሰማለን እወዳችኋለሁ ይቅርታ አማኒ ልንጠራልኛል አማኑኤል ገመዳ አማኑኤል ገመዳ ነመሲ በርባሪ
እንዴት ነህ? ሰላም ነው አሎ። ምንድነው በጧት እያዛጋህ ነው? መኝታው አይመችም እና ታዲያ እስር ቤት ውስጥ መኝታው እንዲመች ነበር የፈለከው? አልተኛውም እና ያጠፋው ጥፋት እንግዲህ ይኸውልህ እስር ቤት ውስጥ አስገብተዋል። አውቀሃል? ትክክል እንዳልሰራህ እርግጠኛ ነህ? መቼም ገብቶሃል ብዬ አስባለሁ። አዎ እሺ ምን አሉሽ? ምን አለ ሰው እንትኑ? አሁንማ ጨራርሻለሁ። ያው ልትፈታ ነው። ልትፈታ ነው? አዎ። ምን ነው አልፈለክም እንዴ? ልትፈታ ነው አልክ እኮ። ምን ነው ማለቴ እንዴት እሺ ያሉሽ ብዬ ነው። እንዴት እሺ አይሉኝም? እንዴት እሺ አይሉኝም? በቃ ያለውን ነገር እኔ ጨራርሳለሁ፣ አስታርቃቸዋለሁ ብዬ በሽምግልና ሁሉንም ነገር ጨርሳለሁ ብዬ አልኳቸው። እሺ አሉኝ። ያው የዋሸሽ ነገር የለም። ምን ማለት ነው ያሸሽኝ ነገር የለም? ለምን ዋሻለሁ? አንተ እንድትፈታ ዋሸት ካለብኝም ዋሻለሁ እንጂ ደግሞ ለምን እሱ ዋሻለሁ? እንትን ብዬ ነው። እንዴት አቀላሉ ሸበል ገንዘብ ምናምን በገንዘብ ምናምን ጨረሰሽ? ሌላ ታካራ አታውራ። እዚህ ጋር ሰው ቆሟል። ምን ሆነሃል አንተ? በቃ ትፈታለህ አልኩት፣ ትፈታለህ። ሌላ ችግር አለ? ምንድነው? ቆይ አንተ የፈለከው እኮ ደስ ይለኛል እኮ። እና የፈለከው ነገር ምን እንደሆነ ንገረኝ። ምንድነው የፈለከው? እኔ የፈለኩትንማ አድርጌያለሁ እኮ። የፈለከውን አደረክ። ግን ማንን ያሰቃየኸው? እኔን እኮ ነው ያሰቃየኸው እንዴ አንተ። ቆይ እኔ ያላሳዝነህ አክስቴ? እኔ እኮ ማለት ነው ለዚህ ሁሉ የዳረገኝ ነገር ምን እንደሆነ ታውቂያለሽ መሰለኝ አይደለ? አሁን ይኸውልህ ስለ ሌላ አይደለም እኛ ማውራት ያለብን። እኛ ማውራት ያለብን ስለ ራሳችን ነው። እኔ አላሳዝንህም ወይ? ቆይ አንተ ገና ለገና ሴናን እንደዚህ ያደረገ እንዲህ ሆኖ እንዲህ ተፈጠረ እንዲህ ገባ እያልክ ማለት ነው ዛሬ ወግሃው። እሺ የሆነ ነገር ቢሆንብህስ ቢሞትስ? ቆይ አንተ ግን እንደዚህ ቆይ ከመቼ ጀምሮ ነው እንደዚህ አይነት ጨካኝ ልጅ ሆንከው? እኔ ጨካኙኝ አይደለም አክስቴ፣ ጨካኙኝ አይደለም። ሲጀመር ያንን ነገር አስቤው አይደለም እንደዚህ ያደረኩ። ግን በጣም እንዴት ውስጥ ነኝ አክስቴ። እስካሁን ድረስ እያየሽ ነው አይደለ? ህመሙ ፈንክቶኝ እንዴ በቃ እንዴት እቀመጣለሁ? እሱ ማን ስለሆነ ነው? እሱ ስለፈለከተ አንተ ደግሞ በጥፉ መውጋት አለብህ። እኔ መጀመሪያ የዛን ቀንም ቢሆን ያናገረበት መንገድ ነው ያንን ውሳኔ እንደወሰነ ያደረገኝ። ይኸውልህ እሱ ብዙ ነገር ተናዶብሃል፣ ብዙ ነገር አሳልፏል፣ ብዙ ነገር አይቶብሃል። እንዴ ባይናደድ እንደውም እኮ ጉቱ በጣም ጎበዝ ነው፣ እውነት ጎበዝ ነው። ሁሉ አንቺ ደግሞ ለሱ ነው የምታዳየው አይደል? ምንድነው ለሱ ማዳላው? ምኑ ላይ ነው ጎበዝ የሆነው ጉቱ? አንተ ሚስቱን ቀምተህ እንደፈለክ ስትሆን ምን አለ ተናገረ? እሱም ቃቃ ነው እንዴ ተጫወተው? አላደረኩም። ገብቶ ማየት ነበረበት። እሷ ነች የመጣችብኝ፣ እኔ አልመጣሁበትም ያለ ነው። እንዳነጥፍ ነው እግር እንዲይዝ ነው ገብቶ ማየት። አሁን ይኸውልህ ምንም ይሁን ምንም ትፈታለህ። ከዛ በኋላ ያለውን ነገር ከዛ በኋላ እንጨርሳለን። ይዤክ እኔ አሁን ሄጄ እቤት ሄጄ ልብስ ቀያይሬ ምን ብዬ እመጣለሁ። ከዛ የሆነ ቦታ ሄዳለሁ። ስመጣ አብረን የሆነ ቦታ እንሄዳለን። ዛሬ ነው የምትፈታው? አዎ ዛሬ ነው የምትፈታው። ዋናው መጥቶ እስኪፈርም እየጠበቅን ነው። ምን ሆነ ነው አንተ? ጥሩ ነው። እንደውም ስወጣ ያሰብኩት ነገር ስላለ ጥሩ ነው። እንደገና ደግሞ ሌላ አቀባ እኔ ከሱ ጋር ምንም አልገናኝም። ስወጣም እንደማረግ አውቃለሁ። ምን ከሱ ጋር ምን እኔ አዳረቀኝ? አማኒ ይኸውልህ አሁንም እየነገርኩ ነው። ቆሞ እየጠበቀን ነው። አሁንም እንዴ ሰዓት አልፏል እኮ። እሺ አሁን እኮ ከውስጥ ማለት ነው ጉዳይ ስላለኝ አንዴ ላናግረው ጥራልኝ ብዬው ነው። አንተ ስለ ስርዓት ለምን አይኖርህም? እኔ እኮ አክስቴ እሺ ምን አደረኩኝ እኮ? እኔ እኮ በስርዓት ነው እያወራሁሽ ያለሁት። በቃ ስለዚህ ማለት ነው አሁን ከዚህ በኋላ እኔ ምልህም ብቻ ነው የምታደርገው። እሺ እውነት እኔ አሁንስ እጣልሃለሁ። እውነት ወይ ደግሞ እኔ እንጂ አንቺ አልሽኝ ነው ማረገው። እኔ ደግሞ ይኸውልህ ከዚህ በኋላ ምንም አይነት ነገር ብታደርግ ባንተ ህይወት ውስጥ ጣልቃ አልገባ፣ እኔ ጋር እንዳትመጣ ነው ማደርግ። አክስቴ ተይኝ በቃ ከዚህ በኋላ አሁን እውነቴን ነው የምልህ መሮኛል። ባንተ ምክንያት ከሌላ ሰዎች ጋር መጋጨት፣ ከሌላ ሰዎች ጋር ክርክር። ግን ለምንድን ነው አንቺ ብቻ ለምንድን ነው ግን ለሱ የምታዳዩ? እኔ ለሱ እያደላሁ አይደለም። ለሱ ለትክክለኛው ነገር ነው እያደላሁ ያለሁት። እኔ ለሱ አይደለም እያደላሁ ያለሁት። እኔ ጭንቅ አልችልም። እሺ አክስቴ ችግር የለውም። በቃ አንቺ ያልሽኝን ነው ማደርገው። ሁሉንም ነገር ጨርሻለሁ ማለት ነው። አሁን ትንሽ ቆይቼ ተመልሼ ልብሴን ቀይሬ እመጣለሁ። ትወጣለህ። አስወጪኝ፣ ከዚህ ብቻ አስወጪኝ እንጂ ያደርኩትን አዳር እኔ ነኝ። እሺ እንግዲህ መጣሁ። በቃ ቻው።